የዩቲዩብ ተመልካቾች እንዴት ናችሁ? ዛሬም እንግዲህ በአዲስ ርዕስ ተመልሼ መጥቻለሁ። እሱ ምንድነው? አይናችን ስር የሚያብጣው የሚጠቁረውን ነገር እንዴት ነው መከላከል የምንችለው በሚል ርዕስ ነው የመጣሁት። በመጀመሪያ አጋላጭ የሆኑ ነገሮችን እንወያይበት። እሱ ምንድነው? በመጀመሪያ ደረጃ ያው እድሜ ነው። እድሜ እግዚአብሔር የሰጠን ጸጋ ሲሆን ደስ ይላል አይደለ? ያው ለዛ ያድርሰን ማለት ነው። በቃ ደስ ይላል፣ በእድሜ ሲሆን ደስ ይላል። አንደኛ እድሜ ነው። ሁለተኛ ነገር ደግሞ እንቅልፍ ማጣት ነው። እንቅልፋችንን መተኛት፣ እንቅልፍ ለብዙ ነገር እንደሚጠቅም ባለፈው እንትን ብያቸዋል፣ ቪዲዮ ሰርቻለሁ። እሱን ገብታችሁት እንዴት መተኛት እንዳለብን ምን ማድረግ እንዳለብን እሱን ነግራችኋለሁ። እንቅልፍ በጣም ወሳኝ ነገር ነው። እንቅልፍ ማጣታችን እዚህ ጋር ያበጠ የጠቆረ እንዲሆን ያደርገዋል ማለት ነው። በሁለተኛ ደረጃ እሱ ነው። በሶስተኛ ደረጃ ደግሞ አልኮል የሚጠጡ ሰዎች ብዙ ጊዜ አይቷቸው ከሆነ እዚህ ጋር በጣም ያበጠ ነው አይደለ? አልኮልም ያው በመጠኑ መሆን አለበት። ስለዚህ አልኮል ጥቅምም የለውም። አልኮልን መቀነስ ብሎ ማስወገድ መቻል አለብን ማለት ነው። በአራተኛ ደረጃ ደግሞ ውሃ ለመጠጣትም ውስጣችን ዲሃይድሬትድ እንዲሆን ያደርጋል። ውስጣችን ያለ ነገር ነው አይደለ ወደ ውጫችን የሚታየው። ስለዚህ ውሃ ብዙ ጊዜ በእንትን ባልን ቁጥር እዚህ ጋር እብጥ ይልብናል፣ ጥቁር ይልብናል ማለት ነው። ውሃንም በአግባቡ መጠጣት መቻል አለብን። እኔ ቁጥሮቹን እንትን አልላቸውም። እሺ፣ አምስተኛ ይመስለኛል ሳልት ፉዶች መጠቀም፣ ጨው የበዛበት ምግብ በብዛት መጠቀም። እኛ አበሾች ያው ወጥ ስንጠቀም ጨው በደንብ እንጨምራለን አይደለም? ጨው ማይነስ የለበትም። ነገር ግን ኦቨር ሲሆን ለብዙ የጤና እክሎች ይዳርገናል፣ እንደ ደም ግፊት እና የመሳሰሉ ነገሮች። ከዛ ውስጥም ደግሞ አንዱ እዚህ ጋር ማበጥ ነው። ምግባችን ላይ ብቻ ወጣችን ላይ ብቻ የምንጨምረው አይደለም። ቺፕስ ከውጭ ታሽገው የሚመጡ ምግቦች እንደ ፕሪዘርቫቲቭም ስለሚጠቀሙት ጥሩ አይደለም። የታሸጉ ነገሮችን በቃ ባንጠቀም፣ በተቻለን አቅም ቤት ውስጥ ቺፕስም ሲያምረን አልፎ አልፎ ቤት ውስጥ እየጠበስን ብንጠቀም፣ ጨው ሳናረግበትም ይጣፍጣል አይደለ? እንደሱ እያደረግን ዋናው ጤና ስለሆነ ጤናችንን መጠበቅ አለብን። ያው ውስጣችን ያለ ነገር ነው አይደል? ከላይ የሚታየው እንደዚህ እናድርግ ማለት ነው። ምግባችንን መቆጣጠር መቻል አለብን። እንደገና ደግሞ በሌላ ደግሞ ማልቀስም በብዛት ማለት ነው። ያው ሰው ወዶ አያለቅስም በእርግጥ፣ ነገር ግን ያው ሁሉ ነገር ለእግዚአብሔር መስጠት መቻል አለብን አይደለ? ለቅሶ በበዛ ቁጥር ለብዙ ነገር መጥፎ ነው። በተጨማሪ ደግሞ ያው ለዚህ ለአይባግ ያጋልጠናል። ማልቀስም ያው እግዚአብሔር እንግዲህ ጽናቱን ሰጥቶን ማልቀስ ማቆም መቻል አለብን። እነዚህ ነገሮች ለአይባግ ወይም ደግሞ ይሄ ለሚያብጥብን ነገር ያጋልጠናል ማለት ነው። ስለዚህ ምን ማድረግ አለብን ወደሚለው ደግሞ ስንሄድ የተለያዩ ማስኮችን ሰርተን ቤታችን ውስጥ መጠቀም መቻል አለብን። አንደኛው ቡና፣ ማር እና ትንሽ ውሃ ቀጠን አድርጎ መቀባት በየጊዜው እንደሱ ማድረግ እንችላለን። በአንደኛ በሁለተኛ ነገር ደግሞ ድንች ስላይሱን ከታትፈን እሱንም እዚህ ጋር ልጥፍ አድርገን ከ3-15 ደቂቃ ብንቆይ አሪፍ ነው። ኩከምበርም ስላይስ እዚህ ጋር መጠቀም እንችላለን። የሙዝ ልጣጭንም መጠቀም እንችላለን። እና ውሃ ደግሞ በደንብ መጠጣት መቻል አለብን ማለት ነው። እንደገና በሌላ እንደ ቲፕ ደግሞ ማድረግላችሁ በጣም ብዙ ማሳጅ የፊት ማሳጅ ሜተዶች አሉ አይደለ? ከዛ ውስጥ የአይባክ እንትን ማሳጆች እንዲህ እያደረጉ በቀን 3 ደቂቃም 2 ደቂቃም እየሰጠን ለራሳችን ኪችን ስንገባ፣ እኔ አሁን እዚህ ጋር ማንኪያ 2 ማንኪያዎች አሉ ለእናንተ ለማሳየት ነው። በእርግጥ እኔም
አሁን ለእንትን ለማለት በቃ ኮንሲስተንሲ ለመጠቀም በየቀኑ ለመጠቀም ወስኛለሁ። ምክንያቱም እዚህ ጋር አበጥ እያለ ስለመጣ ማለት ነው። ሶ እነዚህ ማንኪያዎችን ፍሪጃችሁ ውስጥ ከቱና ትንሽ ውሃ አድርጋችሁ እንትን ውስጥ ፍሪጅ ውስጥ ከታችሁ ታወጡና እዚህ ጋር እንደዚህ ማድረግ እያረጋችሁ መጠቀም በየቀኑ እነዚህን መጠቀም እንችላለን። ማንኪያ ኪችን ውስጥ ጠዋት ስትገቡ ውሃ ነከር አድርጋችሁ ፍሪጅ ውስጥ ከታችሁ እኔ እንዳሳየኋችሁ መጠቀም እኔም እጠቀመዋለሁ ከዚህ በኋላ ማለት ነው። ሶ እንደዛ ማድረግ ያው ጊዜ የለኝም አብዛኛውን ጊዜ የለኝም ምናምን እንላለን። ነገር ግን ከራስ በላይ እንግዲህ ምንም ስለሌላ ማለት ነው። እቺ በጣም ቀላል የሆነች ነገር በየቀኑ የምናረጋት ነገር ሉካችን ላይ ትልቅ እንትን ስለሚያመጣ ማለት ነው። ትልቅ ተጽዕኖ ስለሚያመጣ እሱን እንጠቀምበት። ፕላስ ደግሞ እንዲህ እያረጋችሁ ቁጭም ስትሉ እንትናችሁን ክሬማችሁን ኦይላችሁን እየተቀባችሁ እንደዚህ ማድረግ በቃ ምንም እኮ ቲክቶክ ምናምን እየተጠቀማችሁ ብዙ ጊዜ ቁጭ ብላችሁ እንትን ትላላችሁ። ለራሳችሁ ጊዜ መስጠት ብትችሉ አሪፍ ነው። እንደዛ እያደረጋችሁ እዚህ ጋር ያለችዋን ነገር ማዘግየት እንችላለን ማለት ነው። ማዘግየት ያው እግዚአብሔር ደግሞ ሲሰጠን ደስ ይላል፣ ያው በእድሜያችን ከሆነ ማለት ነው። ስለዚህ እንደዚህ እያደረግን ራሳችንን እንጠብቅ፣ ለራሳችን ጊዜ እንስጥ። ትንሽዬ ጊዜ ይበቃናል። በየቀኑ ስናረግ ነው ለውጥ የሚመጣው። ዛሬ ቀኑ ሙሉ ስፈትግ ምናምን ከሞል ሁልጊዜ በየቀኑ 5ም 10ም ደቂቃ ለራሴ እየሰጠው ኮንሲስተንሲ ሲሆን የተሻለ ለውጥ እናገኛለን። ስለዚህ ለራሳችሁ አትስነፉ እህቶቼ ለማለት እወዳለሁ። ስለምታዩ ስለምታበረታቱኝ፣ ላይክ ስለምታረጉኝ፣ ሼር ስለምታረጉኝ እስካሁን ግን ሼር ያደረገኝ ሰው የለም። ለምን? ኮሜንት አድርጉልኝ። ፐርፌክት አይደለሁኝም፣ ነገር ግን ማንም ሰው ፐርፌክት አይደለም በእርግጥ። ነገር ግን ያው የተሻለ ስራዎችን እንድሰራ ኮሜንት ብታደርጉኝ ደስ ይለኛል። እንደዛ እያደረግን እንሄዳለን። ሰብስክራይብ አድርጉ። አመሰግናለሁ። ወዳችኋለሁ። ባይ